ሁል ጊዜ ምግብ በበላችሁ ቁጥር ሁሉ የጨጓራ ህመም አቃጥሏችሁ ሰላም አሳጥቷችሁ ያውቃል? እንጀራ በበላችሁ ጊዜ ሁሉ ቃሪያ ነካው መሰለኝ ያላችሁ ራሳችሁን ወቅሳችሁ ታውቃላችሁ? በቃ ከእንግዲህ በኋላ በቃችሁ። በየቀኑ ጠዋት ስትነሱ ሆዳችሁን እያመማችሁ፣ ማታ ስትተኙ ደግሞ ደረታችሁ ላይ እንደ እሳት የሚነድ ቃጠሎ ሰላም አሳጥቷችሁ መኖር የለባችሁ። ቆም ብላችሁ አስቡበት። የጨጓራ ህመም ህይወታችሁን ገዝቶታል? የምትወዱትን ዶሮ ወጥ፣ ቃሪያ ወይም ትኩስ ቡና ለመብላት ወይም ለመጠጣት ስታስቡ መጀመሪያ የሚመጣባችሁ ስጋት ነው። ይህንን ከበላውስ ብላችሁ ትፈራላችሁ። ከጓደኞቻችሁ ጋር ሆቴል ስትሄዱ ስለ ምግቡ ጣዕም ሳይሆን ስለ ሆዳችሁ ስቃይ ነው የምታስቡት። መድኃኒት ሰለቸኝ የምትሉ ስንቶቻችሁ ናችሁ? ይባስ ብሎ ደግሞ ዶክተሮች ምንም የለብኝም ጭንቀት ነው ስሏችሁ የሚሰማችሁ የተስፋ መቁረጥ ስሜት ነው። ይህንን የእሳት ስሜት ይህንን የዓመታት ስቃይ በአጭር ጊዜ ውስጥ አጥቦ ወደ ሰላም መንደር ሊያሸጋግር የሚችል በቤት ውስጥ የተደበቀ ታምረኛውን 3 መንገዶችን ዛሬ አሳያችኋለሁ። አስታውሱ፣ ይሄ ቪዲዮ ጤናችሁን ብቻ ሳይሆን በምግብ መደሰት እንድትችሉ በማድረግ ህይወታችሁን ሊቀይር ይችላል። በጭራሽ ማለፍ የለባችሁም። አብራችሁን ቆዩ። ይህንን የመጨረሻ ተስፋ ተጠቀሙ። በተለይ በ3ኛ ደረጃ የማሳያችሁ በጣም ተግባር ላይ የተደገፈ ነው። አብዛኛው ሰዎች ይህንን ሞክረው ተሳክቶላቸው ከጨጓራ ህመም ተገላግለዋል። ስለዚህ ይህንን ቪዲዮ እስከ መጨረሻው ተመልከቱ። በእርግጥም ይህን ቪዲዮ እስከ መጨረሻው ተመልክታችሁ ተግባር ላይ ካዋላችሁ የጨጓራ ህመም ደህና ሰንብት ልትሉ ትችላላችሁ። ምናልባት ለዩቲዩብ ቻናል አዲስ የሆናችሁ ካላችሁ ከስር የምትመለከቱትን ሳብስክራይብ የሚለውን ምልክት በመንካት ቤተሰብ ይሁን። እንደዚህ አይነት ጠቃሚ ቪዲዮችን በየጊዜው ስለምንለቅ ቶሎ እንዲደርስላችሁ ደወል ምልክትን በመንካት ኦል የሚለውን ይምረጡ። ታዲያስ የጨጓራ ህመም እንዴት ይከሰታል? የጨጓራ ህመም ጋስትራይተስ ወይም የጨጓራ መቁሰል የሚፈጠረው የጨጓራችንን ውስጠኛ ክፍል የሚሸፈነውና ከአሲድ የሚከላከለው ሲስ ሽፋን ወይም ሙከስ ሲሳሳ ወይም ሲጎዳ ጨጓራ የሚመነጨው አሲድ የጨጓራን ግድግዳ ማለብለብ ወይም ማቁሰል ሲጀምር የሚከሰት የጨጓራ ህመም ይባላል። ታዲያስ ለጨጓራ ህመም ምክንያት የሚሆኑ ነገሮች ምንድን ናቸው? አንደኛ ባክቴሪያ። ይህ ኤች ፓይሎሪ የሚባል ባክቴሪያ አማካኝነት የሚመጣ የጨጓራ መቁሰል ነው። ይህ በዓለማችን ላይ ለጨጓራ ቁስለት ቁጥር 1 ምክንያት የሚባል ባክቴሪያ ነው። ባክቴሪያው ወደ ጨጓራ በመግባት የጨጓራን መከላከያ ሽፋንን ያዳክማል። ብዙ ጊዜ በቆሻሻ ምግብ ወይም በቆሸሸ ውሃ አማካኝነት ይተላለፋል። ሁለተኛ የህመም ማስታገሻ መድኃኒቶች እንደ አስፒሪን፣ አይቡፕሮፒን፣ ዳይክሎፌናክ ያሉ መድኃኒቶች ረጅም ጊዜ በከፍተኛ መጠን መውሰድ የጨጓራን ሽፋን የመከላከል አቅምን ይቀንሳሉ ማለት ነው። ሶስተኛ የተዛባ የአኗኗር ዘይቤ፣ ለምሳሌ ሲጋራ ማጨስ፣ አልኮል መጠጣት፣ ጭንቀት ዋነኛው ነው። ጭንቀት የጨጓራ አሲድ እንዲጨምር ያደርጋል። ታዲያስ ለነዚህ የሚደረጉ ምርመራዎች እንዴት ናቸው? ምን ምርመራ ሊደረጉ ይችላሉ? አንደኛ የጨጓራ ባክቴሪያ ምርመራ። በዚህ ምርመራ በደም ውስጥ የባክቴሪያ መከላከያ ወይም አንቲባዲ መኖሩን ለማየት ደም ተወስዶ ምርመራ ይደረጋል። ሁለተኛ ሰገራ ወይም ስቱል አንቲጂን፣ ባክቴሪያው በሰውነት ውስጥ መኖሩን ለማረጋገጥ በጣም ትክክለኛ መንገዶች አንዱ ነው። በሰገራ የሚታይ የባክቴሪያ ምርመራ ማለት ነው። ሁለተኛ የጨጓራ ማስታወት ወይም ኢንዶስኮፒ ይባላል። ይህ መሳሪያ ካሜራ ያለው ቀጭን ቱቦ በአፍ በኩል ወደ ጨጓራ በማስገባት የጨጓራ ግድግዳ መቁሰል መላላጥን ለማየት ይረዳል። ትንሽ ቲሹ ወይም ናሙና ተወስዶ ለበለጠ ምርመራ ለማድረግ ይረዳል ማለት ነው። እና ይሄ ደግሞ በጣም የመቁሰል ምርመራውን ለማድረግ የሚጠቅም መሳሪያ ነው ማለት ነው። ሶስተኛ ደረጃ ሌሎች አልትራሳውንድ ምርመራዎች ሊያስፈልጉ ይችላሉ። ምክንያቱም ህመሙ ከሐሞት ከረጢት ወይም ከጉበት ጋር የተያያዘ መሆኑን ለማረጋገጥ። አራተኛ የኤክስራይ ምርመራ ሊያስፈልግ ይችላል። እና መንስኤዎችን ካየን ምርመራዎችን ካየን መፍትሄው እንዴት ነው ወደሚለው ወደ ወሳኙ ጉዳይ እንገባለን። ስለዚህ የቤት ውስጥ በቀላሉ መከላከል የምንችልባቸው የጨጓራ ህመምን እስከ ወዲያኛው ቻው ማለት የምንችልባቸው 3 ወሳኝ ነገሮችን አሳያቸዋለሁ። አንደኛ ዝንጅብልና ማር። ዝንጅብል እንደ ተፈጥሯዊ አንቲባዮቲክስ ወይም ፀረ ባክቴሪያ መድኃኒት ሆኖ ያገለግላል። ማር ደግሞ ቁስልን የማድረቅና ባክቴሪያን የመዋጋት ኃይል አለ። ስለዚህ ይሄ አዘጋጀቱ እንዴት ነው? 1 ማንኪያ ማርና 2 ማንኪያ ዝንጅብል አንድ ላይ ቀላቅሎ በየቀኑ አንዳንድ ጊዜ መጠጣት በጣም ለዚህ አገልግሎት ይጠቅማል ማለት ነው። ጨጓራ መቁሰሉ እንዲድን ያደርገዋል። ሁለተኛ የሩዝ ውሃ። ሩዝ ቀቅላችሁ ውሃን መጠጣት ጨጓራ ላይ እንደ መከላከያ ሽፋን ወይም እንደ ኮቲንግ ሆኖ ያገለግላል። በተለይ ለቃጠሎ ፈጣን መፍትሄ ነው። ሶስተኛ የድንች
ጭማቂ። ይሄ ታምረኛው መድኃኒት ነው። ድንቹን ሊጣችሁ ፈጭታችሁ ጭማቂውን አውጡት። ይህ ጭማቂ የአልካላይን ወይም ጸረ አሲድ ባህሪ ስላለው የጨጓራን አሲድ ወዲያውኑ የማቀዝቀዝ ብቃት አለው። በቀን ቢያንስ ሁለት ጊዜ ግማሽ ብርጭቆ መጠጣት። ታዲያስ ወደ ሐኪም ጋር መቼ መሄድ አለብን? አንደኛ ደም የቀላቀለ ሰገራ የሚወጣ ከሆነ ይሄ ማለት ከፍተኛ የጨጓራ ቁስለት ሊኖረው ይችላል። ሁለተኛ የማያቋርጥ ትውከት ካለ። ሶስተኛ ደረጃ የሰውነት ክብደት መቀነስ ካለ ወደ ሐኪም ቤት መሄድ ይኖርቦታል ማለት ነው። አስታውሱ፣ ጤና ከሁሉ ይበልጣል። ይህን እንግዲህ ተግባር ለ2 ሳምንት ሙሉ በደንብ ሞክራችሁ ጤናችሁን መመለስ ትችላላችሁ ማለት ነው። ምናልባት ስትሞክሩ ይሁን አሁን ካሳያችሁ ነገር ይሁን ጥያቄ የሆነባችሁ ካለ ኮመንት ላይ መጻፍ እንዳረሱ፣ ወዲያው ኮመንቱን ይመልስላችኋለሁ። እንዲሁም ደግሞ በጨጓራ ህመም የሚሰቃየው ጓደኛችሁ ካለ ለሱ ሼር በማድረግ የጓደኝነት ግዴታችሁን እንድትወጡ አሳስባችኋለሁ። ሰላም ሁኑልኝ።